አብሮነት መረዳዳት መቀራረብ ቤተሰባዊነትና ዝምድናን ማጠናከር በእስልምና ልዩ ስፍራ እንደሚሰጠው የእምነቱ አስተምሮ ያስረዳል። የረመዳን ወር የአንድነት የሰላም የመቻቻል የፍቅር እንዲሁም እዝነት በስፋት የሚስተዋልበትና ምእመናን ለመልካም ስራ የሚተጉበት ነው። የኢትዮጵያ መገለጫ የሆኑት አብሮነትና የመተጋገዝ ባህል በተለይ በረመዳን ወር የሚጎለብትበትና ቀጣይነት ባለው መልኩ የሚጠናከርበት ጊዜ ነው። ረመዳን የመተሳሰብ የመጠያየቅ የአብሮነት ወር መሆኑንም የሚያነሱት የእምነቱ ተከታዮች በጾም ወቅት የሚታየው የመረዳዳትና የመተጋገዝ ባህል በሌሎች ወቅቶችም ተጠናክሮ ሊቀጥል እንደሚገባው ያነሳሉ። ዘካተል ፊጥር ከነገ ወዲያ ነገ ጀምሮ ዘካተል ፊጥር ይሰጣል ለየቲሞች እንዲሁም ደግሞ አቅም ለሌላቸው ደካሞች የሚሰጥበት ነው። ሁሉም ሰው በሚበላው ቀንሶ ይሰጣል ማለት ነው። የሚበላው በተለምዶ የሚበላው ለምሳሌ ጤፍ ከሆነ አብዛኛው ጊዜ እንዲሁም ሩዝም ሊሆን ይችላል የበለጠ ሙስሊሙ ማህበረሰቡ አብዛኛው ከሚጠቀመው ለደካሞች የሚሰጥበት ነው ማለት ነው። አንድ ሰው ጎረቤት ተደስቶ አንድ ነገር ካረጋ ጎረቤቱ ደግሞ ድሃ ካለ ያም ድሃ ልክ ባለው አቅም እንደራሱ መተባበር አለበት። ያነጠፈውን ቢያንስ በቻለው አቅም እሱንም መርዳት የሆነ ነገር እንዲያነጥፍ ልጆቹ ለአመት ባል ልብስ ሲገዛ ያቅሙ ቢያንስ የሱ አይነት ኳሊቲ ባይገዛ በአቅሙ ልክ እንዲገዛ መተባበር አለብን። ሙስሊሞች ያለንን ከድሃ ጋር ተካፍለን እንድንበላ ለችግርተኛ እንድንረዳ ያጣን እንድንሰጥ ፈጣሪ ስላዘዘን ከጾም ውጪ እናረጋለን። በረመዳን ብቻ አይደለም። በይበልጥ ደግሞ ዋናው ረመዳን በዛው እንድንቀጥል ነው። በዛው በመረዳዳቱ እንድንቀጥል ነው እንጂ የአንድ ወር ጊዜ ብቻ እንዲሆን አይደለም። ሰው ለሰው መድኃኒት ነው የሚሉት በአዲስ አበባ የእስልምና ጉዳዮች ከፍተኛ ምክር ቤት ዋና ጸሐፊ ሼህ ሁሴን በሽር የሰው ልጅ ምንም ያህል ሀብትና ንብረት ቢኖረውም ብቻውን መኖር አይችልም ይላሉ። አክለውም የሰው ልጅ በሀብት የመለያየቱ ሚስጥር ተደጋግፎ እንዲኖር እንደሆነም ያነሳሉ። የሰው ልጅ በባህሪው ከሌሎች ጋር እንዲኖር አድርጎ ነው አላህ የፈጠረው። ተፈጥሮም ይሄን ነው የምታስተናግደው። ከዚህ ውጭ ባለ መስተናገድ አይቻልም። አንዱ ጥበቡና ህክማው ብለን የምንወስደው ሀብት ያላቸውና የሌላቸው በዚህ ምድር ላይ መኖራቸው ሚስጥሩ እርስ በርሳቸው ተደጋግፈውና ተጋግዘው እንዲኖሩ ለማድረግ ነው። አንዱ ሌላውን መርዳት ካልቻለ ህይወት ትርጉም አይኖርም የሚሉት ሼህ ሁሴን በሽር አንዱ ሌላውን በመርዳት ውስጥ የመንፈስ እርካታ ያገኛል ይላሉ። ከዚህም ባለፈ መተጋገዝ ግዴታ መሆኑንም ያስረዳሉ። ሁሉም አይነት ሰዎች አንድ አይነት ቢሆኑ የሌላቸው ገንዘብ የሌላቸው ቢሆኑ ማን ሊረዳ ይችላል? ሁሉም ደግሞ ሀብትና ንብረት ያለው ቢሆን ማን ከማን ጋር ይተጋገዛል? ሁሉም ዕውቀት ያለው ሰዎች ቢሆኑ ዕውቀት ያለው ሰው ማን አስተምሮ የሐሳብ እርካታ የልብ እርካታ ሊያገኝ ይችላል? ያ እንዳይሆን ነው ቅይጥ ተደርጎ የተፈጠረው። ምክንያቱም ይሄ ነው እንጂ የበደልም የግፍም ጉዳይ አይደለም። ተጨባጭና እየኖርን ያለነው ይሄው በመሆኑ ለመልካምና ጥሩ ነገር መተባበርን አስተምሮቱ እንደሚያዝ የገለጹት ሼህ ሁሴን አቅመ ደካሞችን መርዳት የሁላችንም ኃላፊነት ነው ብለዋል። የአቅም ውስንነት ያለባቸው ታችኛው የኑሮ እርከን ላይ ያሉ ሰዎች እነዚህ ነገሮችን በተገቢው መንገድ ማድረግም መፈጸም ላይችሉ ይችላሉ። ያ አልቻሉም ማለት ግን የማህበረሰብ ተጠያቂነት አለ ማለት ነው። ቁርአን የሚለው ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ይላል። በመልካም ነገርና በጥሩ እሴት ነገር መተባበር መቻል አለባችሁ። በወንጀልና በድንበር ማለፍ መተባበርና መተጋገዝ የለባችሁም የሚል ትእዛዝ አለ። መለኮታዊ ትእዛዝ ነው። ይሄ ማለት ሰዎች የዒድ ቀን ልጆቻቸው እንዳያለቅሱ እንደሌሎቹ ደስ ብሏቸው እንዲቧርቁ ለማድረግ ልብስ የሚገዙበት ገንዘብ መስጠት ያስፈልጋል።